እሺ ዛሬ የምናየው ዘ ሚድ ፖይንት ፎርሙላ የሚለውን እናያለን። መጨረሻ ላይ ኤክሰርሳይዝ 7.4ን የምንሰራው ይሆናል ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ስለ ሚድ ፖይንት የተሰጡ ኤግዛምፕሎችን እንሰራለን ማለት ነው። ሚድ ፖይንት ፎርሙላው ምንድነው፣ እንዴት ነው የሚለው በሁለት አይነት መልኩ ነው የምናየው። ዛሬ አንደኛው ፓርት እናያለን፣ ሌላ ጊዜ ሌሎቹን እያየን እንሄዳለን ማለት ነው። ሰፖዝ ዛት ፒ ፖይንት ፒ ማለት ነው ኤክስ1 እና ዋይ1 እንበለው፣ ፖይንት ኪው ደግሞ ኤክስ2 እና ዋይ2 እንበለው are two distinct point on xy plane and the point x naught and y naught is the midpoint of pq ብንባል እንዴት ነው የምናገኘው የሚለው ነው ማለት ነው። እዚህ ጋር ለምሳሌ ሁለት ፖይንት እንወስዳለን። ለምሳሌ ይሄ ኤክስ ዋይ ፕሌን ቢሆን ሁለት ፖይንት፣ አንደኛው ፖይንት እዚህ ጋር አንደኛው ፖይንት ኤክስ ዋይ የሆነ ቁጥር ልንሰጠው እንችላለን። ለምሳሌ ይሄንን 3 እና 4 ልለው እችላለሁ። 3 እና 4 ብለው እቺን ፖይንት ማለት ነው። ሁለተኛው ፖይንት ደግሞ እዚህ ጋር መጥቼ ኔጌቲቭ 3 ኤንድ ኔጌቲቭ 2 ኔጌቲቭ 3 ኤንድ ኔጌቲቭ 2 ብለው አሁን እቺ ፖይንት እዚህ ጋር ነች ያለችው ብለን እናስብ። እነዚህ ሁለቱ ፖይንቶች እንደዚህ ቢደረጉ የዚህ ላይን ሚድ ፖይንት ምንድነው የሚሆነው ማለት ነው። ሁለቱን ደምረን ለሁለት ማካፈል ነው የምናደርገው። ስለዚህ የኤክስ1 እና ኤክስ2 እንደምራለን። እዚህ ጋር እንደምታዩት ኤክስ1 እና ኤክስ2። አሁን እዚህ ጋር ኤክስ1 እቺኛውን ብንወስድ እንችላለን። እዚህ ጋር ደግሞ ኤክስ2 እንለዋለን ማለት ነው። ይሄኛው ዋይ1 ይሆናል ማለት ነው። ይሄኛው ደግሞ ዋይ2። ስለዚህ እንዲያርገን ሚድ ፖይንቱ እዚሁ ላይ ነው የሚሆነው፣ ግን የጋ ነው የሚለው እዚህ ጋር ሊሆን ይችላል። ኳልኩሌት አድርገን ልክ 3 ሲደመር ኔጌቲቭ 3 0 ነው። 0 ለ2 0። ስለዚህ እዚህ ጋር ነው ማለት ነው። ያው እኛ ዝም ብለን ስለወሰድን መሀል ላይ ሊያመጣልን ይችላል። ይሄን በዚህ መልኩ ነው። ስለዚህ ይሄንን እንደዚህ አካፍለን እዚህ ጋር ሁለት ፖይንት ተሰጥቶናል፣ የዚህ እና የዚህ። ስለዚህ የዚህን እና የዚህን ዲስታንስ ፒኪው ብንለው የነዚህ ሁለቱን ፖይንቶች የሚያገናኘው ላይን ሚድ ፖይንቱን ደግሞ ምን ብለን እንወስደዋለን? ኤክስ ኖት እና ዋይ ኖት ብለን ይሄን አካፍለን ያገኘነውን ፖይንት ማለት ነው። ሶ እዚህ ጋር ኤክስ1 ፕላስ ኤክስ2 ኤክስ1 ፕላስ ኤክስ2 ዋይ1 ፕላስ ዋይ2 አካፍለን ለሁለት ማካፈል ማለት ነው። ደምረን ለሁለት ማካፈል ነው። ኤግዛምፕል 1 find the midpoint of line segment joining the origin and the point 4 and 0 origin ማለት እዚህ ጋር ኦሪጂን ስንለው የጋ ነው እዚህ ጋር ማለት ነው። ሁለቱ የዋይ እና ይሄ የኤክስ አክሲስ ነው። ይሄ ደግሞ የዋይ አክሲስ ነው። ይሄ ደግሞ ኤክስ አክሲስ ነው። ሶ እነዚህ ሁለቱ የሚገናኙበት ቦታ ኦሪጂን ነው የሚባለው፣ ወይ ደግሞ ያ ፖይንት ምንድነው 0 እንደ 0 ማለት ነው። 0 እና 0 የሚገናኙበት ነው። ከዛ 0 4 እና 0 የሚገናኙበት 4 እዚህ አካባቢ ብለን መውሰድ እንችላለን እዚህ ጋር። ስለዚህ 4 እና 0 እዚህ ጋር። ሶ ሚድ ፖይንቱ የጋ ይሆናል። እንደዚህ በግምት ስናይ እዚህ አካባቢ እና ቁጥር አልሰጠንም። በእርግጥ ግን ለምሳሌ ሁለት እዚህ ጋር ብትሆን ግን አሁን እዚህ ጋር ኤክስ1 ስንት ነች? ይቺን መውሰድ እንችላለን። ባይዘ እዚህ ጋር ይሄንንም ኤክስ1 ማድረግ እንችላለን። ኤክስ1 ይሄ ዋይ1 ይሆናል ማለት ነው። እዚህ ጋር ኤክስ2 ይሄ ዋይ2። ስለዚህ ኤክስ1 ከወሰድን ከሱ ቀጥሎ ያለውን ዋይ1 ነው የምንለው። ዋን የምንላቸው አንድ አይነት ፖይንቶች፣ ቱቱ የምንላቸው አንድ አይነት ፖይንት መሆን አለባቸው። ሶ ይሄ እንደዚህ ካደረግን ከዛ ምንድነው ኤክስ1 ስንት ነው? 4 እዚህ ጋር የወሰድነው 4 ሲደመር 0 ሲካፈል ለ2 ስንት ይሆናል? 2 ማለት ነው። ዋይስ 0 ፕላስ 0 0 ነው። ሶ ሚድ ፖይንቱ 2 እና 0 እዚህ አካባቢ ላይ ማለት ነው። 2 እና 0 እቺ ስለዚህ ኤክስ ኖት እና ዋይ ኖት ናቸው ማለት ነው። እዚህ ጋርም በተመሳሳይ ሁኔታ ተሰርቷል፣ ማየት ትችላላችሁ። በዚህ መልኩ እንዲህ ታገኙታላችሁ ማለት ነው። ኤግዛምፕል 2 find the midpoint of the line segment joining point this and this ማለት ነው። ስለዚህ ሁለት ፖይንት የተሰጠናል። እነዚህ ሁለት ፖይንት የተሰጡ ላይ ዲፔንድ ሆነ ሚድ ፖይንቱን እነዚህን የሚያገናኘው ሚድ ፖይንት እንሰራለን። ስለዚህ እቺን ለምሳሌ እኔ ኤክስ1 ካልኩኝ ይሄም ዋይ1 ነው የሚሆነው፣ ይሄ ኤክስ2 ዋይ2 ማለት ነው እዚህ ጋር።
ስለዚህ ፎርሙላችን ምንድን ነው ያለው? ሚድ ፖይንት ይሄ የምናገኘው ዋይ ኖት እና ኤክስ ኖት እና ዋይ ኖት ነው ወይ ደግሞ ኤክስ 0 እና ዋይ 0 ኢዝ ኢኳል ቱ ኤክስ 1 ፕላስ ኤክስ 2 ዲቫይድድ ባይ 2 ኮማ ዋይ 1 ፕላስ ዋይ 2 ኦቨር 2 ነው የምናደርገው ማለት ነው። ሶ ይሄን እዚህ ጋር አሁን እንደ ኤክስ 1 ኔጌቲቭ 1 ብወስድ ኔጌቲቭ 1 ፕላስ 3 2 ነው አይደለ? ኔጌቲቭ 1 ፕላስ 3 ስንት ነው? 2 ነው። 2 ዲቫይድድ ባይ 2 1 ማለት ነው። ስለዚህ 1 እዚህ ጋር ዋይ 1 ስንት ነው? ኔጌቲቭ 2 ዋይ 2 2 ሶ ኔጌቲቭ 2 ፕላስ 2 0 0 ዲቫይድድ ባይ 2 0 ነው። ኤኒ ነምበር 0 ዲቫይድድ ባይ ኤኒ ነምበር 0 ስለሆነ ስለዚህ ሚድ ፖይንቱ የዚህ ይሄን ይሆናል ማለት ነው። ሶ ይህ በጣም ቀላል ነው ሚድ ፖይንት ማግኘት። እዚህ ጋር በተመሳሳይ ሁኔታ ግራፍ ላይ ተደርጎ ተሰርቷል ማየት ትችላላችሁ። ቀጥታ ወደ ኤክሰርሳይዝ 7.4 ስናልፍ አንደኛ ጥያቄ ፋይንድ ዘ ኮኦርዲኔት ኦፍ ዘ ሚድ ፖይንት ኦፍ ዘ ላይን ሰግመንት ጆይኒንግ ዘ ፖይንት ነው የሚለው። ስለዚህ ኤክስ ዋይ ፕሌን ላይ እያሳዩዋችሁ እንዴት ይችል ላይን እንጠቀም። ለምሳሌ የመጀመሪያው እየተሰጠን ማለት ነው ኤ ላይ የተሰጠን ፖይንት ፒ 1 ኢንደ ኔጌቲቭ 3 ነው፣ ኪው ደግሞ 4 ኢንደ 5 ነው። ስለዚህ ይሄ ፎርሙላችን ይሄ ነው አይደለ? ሚድ ፖይንት ኦፍ ፒ ኪው ማለት ነው። አሁን ፒ ማለት 1 ኢንደ ኔጌቲቭ 3 ስንል 1 ማለት የኤክስ ነው አይደለ? ዋይ ደግሞ የሁለተኛው ፖይንት የዋይ ነው። ስለዚህ 1 ኢንደ ኔጌቲቭ 3 ስንባል ይቺ ማለት ነው። እንደገና 4 ኢንደ 5 4 ኢንደ 5 አራት እና የኤክስ 4 እና የዋይ 5 የሚገናኙበት ፖይንት እንደዚህ አስምራችሁ ከዚህ በፊት እንዳሳዩዋችሁ የሚያቋርጥበትን ለማወቅ እንደዚህ ማስመር ነው። ሶ እዚህ ጋር ይገናኛል እሱ ፖይንት ነው ማለት ነው። ከዛስ አራት እና ስንት ነው ያለው? 5 4 እና 5 የቀን የሚገናኙት እዚች ጋር እዚህ ክሮስ የሚደራረጉበት ቦታ ማለት ነው። ስለዚህ ይህንን ላይን ሴግመንት የሚያገናኝልን ነው ማለት ነው። ሚድ ፖይንቱን የምንፈልገው እንደዚህ ቀጥላ ይችላል ይሄ ማለት ነው። ስናሰምር ይሄን የዚህን ፖይንት ነው። ስለዚህ የዚህን ሚድ ፖይንት ለማግኘት እዚች ፖይንት ስንት ነው ያለን? 4 ኢንደ 5 ነው ያለው። ይሄ ፖይንት ኪው ማለት ነው። ይሄኛው ደግሞ እቺ ማለት ነው። እንዳታልፍም እዚህ ጋር ነው 1 ኢንደ ኔጌቲቭ 3 1 ኢንደ ኔጌቲቭ 3 ሶ አሁን ምን እናደርጋለን ማለት ነው? እዚህ ጋር ሰብስቲዩት ማድረግ ነው። ኤክስ 1 ነው 1 ፕላስ 4 ማለት ነው። የኤክስ እዚህ ጋር 4 ነው እዚህ ጋር 1 ነው። ስለዚህ ሁለቱን ደምረን ለሁለት ማካፈል የዋይንም እንደዛው። ስለዚህ ስናካፍለው ስንት እናገኛለን? 5 ሁለተኛ እና 1 5 ሁለተኛ ማለት 2 ነጥብ ምናምናል። ስለዚህ 2.5 ማለት ነው። 2.5 እዚህ ጋር 3 እና 2 እና 3 ማለት ነው የሚገኘው። አንድ ደግሞ እዚህ ጋር ማለት ነው ይቺ። ስለዚህ የዋይ አንድ እዚህ ጋር ነች በዚህ ዳይሬክሽን። ስለዚህ ሚድ ፖይንቷ እዚህ ጋር ትሆናለች ማለት ነው። ሚድ ፖይንታችን ይቺን ትሆናለች። ስንትና ስንት? 5/2 ኤንድ 1 ማለት ነው። ስለዚህ አንደኛ ኤን በዚህ መልኩ መስራት ትችላላችሁ። ቢ ላይ ስንሄድ ቢ ላይ የተሰጠን ደግሞ ኔጌቲቭ 9 እንደ ኔጌቲቭ 3 ኔጌቲቭ 9 እንደ ኔጌቲቭ 3 ማለት ኔጌቲቭ እና ኔጌቲቭ ከሆነ ስንተኛው ኳድራንት ላይ ነው የሚገኘው ነው ያለው? ሶስተኛው ኳድራንት። ስለዚህ ኔጌቲቭ 9 እዚህ ጋር ነው ያለው። ኔጌቲቭ 3 ደግሞ የጋን ያለው። አሁን የመጀመሪያው ቁጥር ሁሌም የኤክስ ነው። ሁለተኛው ቁጥር ከኮማ ቀጥሎ ያለው ማለት ነው የዋይ አክሲስን ነው የሚያመለክተው። ስለዚህ ኔጌቲቭ 9 እና ኔጌቲቭ 3 የዋይ ይሄ ማለት ነው የሚገናኙት እዚህ ጋር ነው። ስለዚህ እቺ ፖይንት ማነች? ፒ ነች ለቢ ማለት ነው። ለኪው ደግሞ እዚህ ጋር 18 እና 2 ኦልሞስት 18 እዚህ ላይ የለኝም። ነገር ግን ኦልሞስት 18ን ይሄ 10 ነው ብለን እንውሰደውና ችግር የለውም። እኛ ቁጥሩን ይሄን እንወስዳለን። 18 እና 2 በጣም ስለማይበቃ ነው እዚህ ላይ 18 ከ10 በኋላ ራሱ 8 እንትኖች እንሄዳለን ማለት ነው። ስለዚህ 18 እንደ 10 ወስደን 18 እና 2 እዚህ ጋር ማለት ነው። ስለዚህ የዚህን ላይን ሚድ ፖይንት ነው የምንፈልገው ማለት ነው። ስለዚህ እዚህ ጋር ስለሰራሁት ማየት ትችላላችሁ። ሰብስቲዩት አድርገን ስንሰራው 9 ሁለተኛ እና ኔጌቲቭ 1 ሁለተኛ ይመጣል። ይሄ ማለት 9 ሁለተኛ ማለት ስንት ነው? የጋን ሙሉ 9 ሁለተኛ ማለት 4.5 ማለት ነው። ስለዚህ 4.5 ማለት ደግሞ
5 እና 4 መሃል ነው። ስለዚህ እዚህ ጋር ኔጌቲቭ 1 ስለዚህ ኔጌቲቭ 1/2 ማለት ደግሞ ኔጌቲቭ 0.5 ማለት ስለዚህ እዚህ አካባቢ ላይ ማለት ነው። ያው እኛ ስናሰምረው 18 እንደ 10 አድርገን ስለወሰድን ነው እንጂ በላው ላይ ይመጣ ነበር ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ አንደኛ ጥያቄን። ሁለተኛ ጥያቄ ላይ እናልፋለን። ፋይንድ ዘ ሚድ ፖይንት ኦፍ ሳይድስ ኦፍ ትራያንግል ዊዝ ቨርቴክስ -1 3 -1 እንደ 3 ቢ ደግሞ ይሄ አንደኛው ቨርቴክስ ነው የትራያንግሉ አንደኛው ቨርቴክስ -1 እና 3 ላይ ይውላል ኤክስ ዋይ ፕሌን ላይ። ሁለተኛው ፖይንት ደግሞ 4 እና 6 ላይ፣ ሶስተኛው ፖይንት 3 እና -1 ላይ። ስለዚህ እዚህ ላይ ብናደርገው ለምሳሌ ፖይንት ኤ -1 እንደ 3 ማለት ያው -1 እንደ 3 እዚህ ጋር ማለት ነው። ቢ ደግሞ 4 እንደ 6 ማለት እዚህ ጋር ነው። 4 እንደ 6 ማለት እዚህ ጋር ሞስት 5 ብሎ እዚህ ጋር 6 ነው። 6 አለኝ ማለት ነው እዚህ ጋር። ስለዚህ 4 እና 6 እዚህ ጋር። ሶስተኛው ቨርቴክስ ደግሞ 3 እና -1 ነው። 3 እና -1 ኦልሞስት እዚህ አካባቢ አይደለ? ስለዚህ እዚህ ጋር ይሆናል። ሶ ይሄንን አሁን ሚድ ፖይንቱን ፈልጉ ነው የተባለው። ስለዚህ ሚድ ፖይንቱን ስናገናኝ ማንና ማንን እናገናኛለን? አንደኛው ኤ እና ቢ እናገናኛለን። ከዛስ ኤ እና ቢ፣ ሁለተኛው ኤ እና ሲ፣ ሶስተኛው ቢ እና ሲን ማለት ነው። ስለዚህ እንደዚህ ይገናኛሉ ማለት ነው። ስለዚህ መጀመሪያ የዚችን ፖይንት ሚድ ፖይንት እንፈልጋለን። የዚችን ላይን ማለት ነው ፍሮም ኤ ቱ ቢ ያለው ማለት ነው። ስለዚህ የዚህ ሚድ ፖይንት ለመስራት ምንድን ነው የምናደርገው? የዋይ ቫሊው ሁለቱን አንድ ላይ ደምረን ለማካፈል የኤክስንም እንደዛው። ስለዚህ 4 ሲደመር -1 ሲካፈል ለ2 እናደርጋለን የመጀመሪያው። ስለዚህ የደመረው እዚህ ጋር -1 ያ -1 + 4 ኦቨር 2 ኤንድ 3 የዋይ ደግሞ 3 + 6 ኦቨር 2 ማለት ነው። ስለዚህ ስንት ይመጣል? 3 ኦቨር 2 ማለት ነው እንደ 9 ኦቨር 2። ይህ 3 ኦቨር 2 ማለት 1.5 ነው። ስለዚህ 1.5 የኤክስ ቫልዩ እዚህ ጋር ነው እና 9 ሁለተኛ ማለት ደግሞ 4.5 ነው። ስለዚህ 4.5 የዋይ የጋ ነው የሚለው እዚህ 4 እና 5 ማለት ስለዚህ እዚህ ጋር አካባቢ ማለት ነው ይሄ ማለት ነው። ሶ የዚህኛው ላይን ሚድ ፖይንት ኤን የኤቢ ማለት ነው። እቺ የኤ ፖይንት እንደሆነ ተቀደም ነግሬያችኋለሁ። እቺ ደግሞ የቢ ነች፣ እቺ የሲ ነች። ስለዚህ የኤቢ ሚድ ፖይንቱ 3/2 እና 9/2 ላይ ነው የሚለው። ቀጥሎ ማን መስራት እንችላለን? እዚህ ጋር ኔጌቲቭ ኤሲን ማለት ነው። የኤሲን ሚድ ፖይንት እንፈልጋለን። ስለዚህ -1 ፕላስ የዋይ 3 ነዋል የኤክስ 3 ሶ ይሄን ስናካፍለው -1 + 3 ዲቫይድድ ባይ 2 1 ነው። 3 ፕላስ -1 -1 የሚሆነው ስለዚህ 3 - 1 2 ነው። 2 ዲቫይድድ ባይ 2 1 ነው። ስለዚህ 1 ኢንደ 1 ማለት እዚች ጋር ነው የምትውለው። እዚች ላይ ሁለቱም ይገናኙ እዚህ ጋር ሶ እዚህ ጋር ይሆናል ማለት ነው። ስለዚህ እቺ ሚድ ፖይንቷ የኤ ሲ ነች ማለት ነው። የቢ ሲን ደግሞ ሚድ ፖይንት እንፈልጋለን። የቢ ሲን ስንፈልግ አሁንም ልክ እንደቀድሞ የኤክስን ቫልዩዎች አንድ ላይ ደምረን ለ2 ማካፈል። ስለዚህ 4 ሲደመር 3 ሲካፈል ለ2 እናደርገዋለን። 7 ሁለተኛ ይመጣል። የዋይን ደግሞ 6 ሲደመር -1 ፖዚቲቭ 5 ነው። 5 ሁለተኛ። ስለዚህ 7 ሁለተኛ እና 5 ሁለተኛ። ይህ ማለት 7 ሁለተኛ ማለት 3.5 ማለት ነው። ስለዚህ 3.5 እዚህ 4 እና 3 ማለት ነው። እንደገና 5 ለ2 2.5 ማለት ስለዚህ የዋይ ደግሞ ስንት ላይ 2.5 ላይ። ስለዚህ 2.5 ማለት ደግሞ 2 እና 3 ማለት ነው። ስለዚህ እዚህ አካባቢ እዚህ ጋር ይሆናል። አሁን ይሄንን እቺ ሚድ ፖይንት ነው። እቺ ላይን አንዷ ግማሽ ነች ማለት ነው። ስለዚህ እዚህ ጋር አምጥቼ እንዲመግጠም እችላለሁ ማለት ነው። ስንገጥመው የሚድ ፖይንቱን ምን ማግኘት እንችላለን ማለት ነው። እዚህ ጋር እንደዚህ መግጠም እንችላለን። ይሄንን እንደዚህችን ብናገናኝ ስለዚህ እቺ አሁን እቺ ትሪያንግል ሁለት ቦታ ስንከፍለው እዚህ ጋር ሚድ ፖይንቱ ይሆናል ማለት ነው። ሚድ ትሪያንግሉ ይሄን ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ሁለተኛ ጥያቄ። ሶስተኛ ጥያቄ if m4 and 6 is the midpoint of line segment AB, point A has the coordinate -3 and -2, find the coordinate point of B ነው የሚለን። ይሄ ቀላል ነው አይደል? ምንድነው የምናደርገው?
ሚድ ፖይንቱ ተሰጥቶናል። ሚድ ፖይንቱ ስንት ተሰጠን? 4 እና 6 ነው። አንደኛው ፖይንት ደግሞ ሚድ ፖይንቱን የወጣበት አንዱ ፖይንት ማለት ነው -3 እና -2 ነው። የህግ አካባቢ -3 እና -2 ማለት እዚህ ጋር ማለት ነው። እዚህ ጋር ነው -2 እና -3። አንደኛው ሚድ ፖይንት አንደኛውን ላይኑ አናውቀውም። አንደኛው ሚድ ፖይንት ተሰጥቶናል። አሁን x1 እና y1 ወይ ደግሞ x2 እና y2 አለን። አሁን x1 እና y1 ተሰጥቶናል። እንደዚሁም ሚድ ፖይንት ተሰጥቶናል። ያሌለን y2 እና y2 ለምሳሌ ሌት ብለን ቢን x2 እና y2 ነው የምንለው። ፎርሙላችን ሚድ ፖይንት ለማግኘት ይሄ ነው። x1 + x2 ኦቨር 2 ኮማ y1 + y2 ኦቨር 2 ነው። እዚህ ጋር ሚድ ፖይንቱ ተሰጥቶናል። ስለዚህ ሰብስቲቱት ማድረግ እችላለሁ 4 እና 6 ማለት ነው። እኛ እዚህ ጋር አንደኛው ፖይንት ተሰጥቶናል። ሚድ ፖይንቱ ደግሞ 4 እና 6 4 እና 6 ማለት የት አካባቢ ነው? ኦልሞስት 4 እና 6 ማለት 4 እንደ 6 ኦልሞስት እዚህ ጋር ነው። እዚህ ጋር አለ ሚድ ፖይንቱ የዚህን የተጠየቅነው ሚድ። ስለዚህ አሁን ይሄ ሚድ ፖይንት ነው። ስለዚህ እዚህ ጋር አለ። ስለዚህ ያኛው የሚመጣው ከዚህ ወደዛ እንደሆነ እርግጠኛ መሆን እንችላለን። ስለዚህ ይህንን ስንሰራ እንደዚህ ሆነ። እዚህ ጋር ምን ብለናል? ይቺ 4 የምትመጣው የቷና የቷ ተደምረው ነው? ይሄና ይሄንን ይቺና ይቺን ደምረን ለሁለት ስናካፍል ነው ብለናል አይደል? ሚድ ፖይንት። ስለዚህ ለየብቻ እናወጣቸዋለን። ምክንያቱም ይቺ የምትመጣው ሚድ ፖይንት ላይ ስንሰራ ይሄንን ደምረን ለሁለት ስናካፍል ነው። ስለዚህ 4 = -3 + x2 ኦቨር 2 ማለት ነው። ይሄኛውንም እንደዛው ይቺ 6 የመጣችው ይሄንንና ይሄን ደምረን ለሁለት ስናካፍል ነው። ስለዚህ 6 መጀመሪያ ይሄንን ስንጨርሰው ስለዚህ x2 11 ይመጣል ማለት ነው። y2ን ለማግኘት ደግሞ ልክ እንዳሳያችሁ እቺ 6 የመጣችው ቅድም እንዳልኳችሁ እቺ 6 የመጣችው ማና ማ ተደምሮ ነው? -2 እና y2 ተደምሮ ለሁለት ሲካፈል። ስለዚህ 6 = -2 + y2 ኦቨር 2 ይሆናል። እዚህ ጋር ይሄን ክሮስ ሳባዘው 6 ሲባዛ 2 12 ነው። እዚህ ጋር ኦቨር 1 አላት። -2 + y2 ታይምስ 1 ብናደርግ ያው ራሱን ስለሆነ በአንድ ስናበዛ ራሱን እንጽፈዋለን። ሁለትን እንደዛ ውስጥ መደመር እችላለሁ። y2 14 ይሆናል። ስለዚህ the midpoint of the point of B ስንት ነው ማለት ነው? 11 እና 14 ነው ማለት። ስለዚህ ሶስተኛ ጥያቄንም በዚህ መልኩ መስራት ትችላላችሁ። አራተኛ ጥያቄ find the coordinate point of C x y where it is divided the line segment joining this and this in the ratio of 3:1 ማለት ነው። ኢንተርናል ይሄ ከዚህ በፊት ካየኑ ጋር በሬሽዮ ስንሰራ ላይኑ ምን ያህል ዲቫይድ ያደርጋል። አሁን ይሄንን ሁለት ፖይንቶች በምን ሬሽዮ ነው አሳንሱት ወይ ደግሞ አሳድጉት ያለን ከ3 ወደ 1 ማለት ነው። ስለዚህ ፎርሙላችን ከዚህ በፊት በሬሽዮ ተሰጥቶን ያንን በዛ ሬሽዮ መሰረት ማሳደግ ወይ ማሳነስ ነው። ስለዚህ በተሰጠን ስናሳንስ እዚህ ጋር አሁን እቺ 3 ማለት ፒ ነች፣ እቺኛዋ ደግሞ ኪው ነች። እዚህ ጋር እናደርጋለን ፒን እና ኤክስ2 እናበዛለን። እዚህ ጋር እኛውን የምንሰጠው ባይዘው እዚህ ጋር አሁን ይሄን x1 ካልን ይሄ y1 ይሆናል። ይሄን ደግሞ x2 y2 እንለዋለን ማለት ነው። ይሄን ደግሞ x1 ካረገን ይሄ y1 ነው ግዴታ። ይሄ ደግሞ x2 y2 አድርገን መሄድ እንችላለን። ስለዚህ ፒን እና ማንንም እናበዛው x2 ፕላስ ኪውን እና x1 ኪው ማለት እቺ እንደገና ኦቨር ፒ ፕላስ ኪው ማለት ነው። እዚህ ጋር ፒ ከዋይ2 ጋር ኪውን ደግሞ ከዋይን ጋር እንደምራለን ሲካፈል ለፒ ፕላስ ኪው ማለት ነው። እዚህ ጋር ሰብስቲዩት ማድረግ ነው። ፒ ስንት ነው? 3 ነው። ኤክስ2 4 ነው አሁን እንደወሰነው መሰረት ማለት ነው። ስለዚህ 3 ሲባዛ 4 ሲደመር እዚህ ጋር ኪው 1 ስንት ነው? ኪው ስንት ነው? 1 ነው። 1 ታይምስ x2 x1ም 4 ነው። 4 እዚህ ጋር ሰብስቲዩት እናደርጋለን ኦቨር 3 + 1 እዚህ ጋር ፒ 3 ነው። y2 ደግሞ ስንት ነው? y2 3 ነው። 3 ሲባዛ 3 ሲደመር 1 ሲባዛ እዚህ ጋር ኪው 1 ስለሆነ 1 ሲባዛ y1 ስንት ነው? -1 በ-1 እናበዛለን ኦቨር 3 + 1 እዚህ ጋር
ይህንን 3 ሲባዛ 4 12 ነው። ሲደመር 1 ሲባዛ 4 4 ስለሆነ 12 እና 4 16 ኦቨር 3 + 1 4 ነው። 16 ኦቨር 4 ኮማ እዚህ ጋርም ስንደምረው 8 ነው የሚመጣው ኦቨር 4 ስናቃልለው 4 2 ማለት ነው። ስለዚህ እነዚህን ፖይንቶች በዚህ ስናሳንሳቸው 4 እና 2 ይሆናል ብለን መናገር እንችላለን ማለት ነው። ስለዚህ የዚህ ኤክሰርሳይዝ 7.4 ማለት ነው ሁሉንም ጥያቄ ሰርተን ጨርሰናል። ኔክስት ታይም ኢኩዌሽን ኦፍ ላይን የሚለውን እናያለን። ቻናሉ ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ